ጥምቀት የጎዳና ላይ በዓል ነው። ለዚህ በዓል ተውበው ደምቀው ለጥምቀት ያልሆነ ቀሚስ ይበጣጠስ ብለው ያላቸውን አሟጠው ተጠቅሞ ሰዎች አምረው የሚወጡበት ነው። ሃይማኖታዊ ዳራ ቢኖረውም ባህላዊ እሴቶች ደግሞ ጎልተው የሚደምቁበት ነው። ሰዎች ደምቀው አምረው ከሚሄዱባቸው መካከል አልባሳትና ጫማዎች ተጠቃሽ ናቸው። የተገኘ ነው በቲክቶክ ገጽ ላይ ተመልክተ ነው ተስፋዬ አባተን ለማግኘት ወደዚህ ስፍራ መተናል። እዚህ ስፍራ የመጣ ነው እንግዲህ በዓሉን ምክንያት በማድረግ ሰዎች የተዋበ ነገር ይመኛሉና እዚህ ደግሞ በእጁ ተጠቦ የሰራውን ውብ ጫማዎች ተመልክተን ከሱ ጋር በዓልን ለማሳለፍ እዚህ ተገኝተናል። ምናልባትም በኢትዮጵያ ውስጥ ታዋቂ ከሆኑት በእጅ ከተሰሩ ጫማዎች መካከል ማለት ነው ዓለም አቀፍ እውቅና ካገኙት ሶሬብልስ ተጠቃሽ ነው። ቤተልሔም ጥላሁን የመሰረተችው ስትመሰርተው በትንሽ ተነስታ ተበድራ እያሳደገችው ሄዳ ዓለም ላይ ካሉ 100 ተጽዕኖ ፈጣሪዎች መካከል አንዷ በማለት ፎርብስ ከዚህ ቀደም ማውጣቱ ይታወሳል። እንግዲህ እኛም ነገ ሰዎች ተስፋን ሰንቀው ነው ከትንሽ የሚጀምሩትና ከተስፋዬ አባተ ጋር ቆይታ እናደርጋለን። በየቤታችሁ ናችሁ ለምትመለከቱን እንኳን ለጥምቀት በዓል በሰላም አደረሳችሁ ማለት እንወዳለን። ተስፋዬ ፈቃደኛ ስለሆንክ ከልብ አመሰግናለሁ። እኔም አመሰግናለሁ። ጥምቀት ነውና እንግዲህ ወደ ስራ ከመምጣቴ በፊት እንኳን አደረሰ። እንኳን በሰላም አደረሳችሁ ለጥምቀት በዓል። ጥምቀትን እንዴት ነው የምታሳልፈው? ስራ ላይ ነው የማከብረው። ሙያ ለመልመድ ሰዎች በርካታ ውጣ ውረድ ውስጥ ያልፋሉ። አንተ ሙያውን የጫማ ሙያውን እንዴት ለመድክ? ይሄን ሙያ የለመድኩትኝ በፊት የጎዳና ልጅ ነበርኩኝ። ጎዳና ነበር የምኖረው። ከ20 ዓመት በፊት ነበር ባባ የሚባል አንድ ልጅ ኮፍያ አስተምሮኝ ነበር። ከዛ ያን ስራ ትቼው ሌላ ስራ ነበር። በዚህ በኮቪድ ምክንያት ስራ ሳጣ ስለቅ ያው የሙያ ትንሽ የለውም እሷን አነሳው። ኮፍያ ምናምን ነበር የምሰራው። አንድ ዮናስ የሚባል የራይድ ሹፌር ነው። መኪናዬ ነው የማንጠለጥለው ወይ ጫማ ወይ አሻንጉሊት ስራልኝ አለኝ። በቃ ጫማ ብዬ ሰርቼ ሰጠሁት። 50 ብር ሰጠኝ። አሁን እንግዲህ ያ መነሻው ነው እዚህ ደርሷል ነው። በመጀመሪያ የልጆች ጫማ ነበር የምሰራው። መንገድ ላይ እየዘረጋው ሸጥ ነበር። እግረኛ መንገድ ላይ እየዘረጋው እየሸጥ ነበር። የ1 አመት የ2 አመት ልጆች ምናምን። አሁን ደግሞ እግዚአብሔር ፈቅዶት አሳድጌው እዚህ ደረጃ ደርሷል። ህይወት መልኳ ብዙ ነውና ምናልባት ባነሳልኝ ሀሳብ ላይ ወደ ጎዳና መውጣትን አንስተልኛልና ጎዳና ለመውጣት ምክንያቱ ምን ነበር? እንዴት ነው ጎዳና የወጣው? ወደ ጎዳና የወጣሁበት ምክንያት በፊት ከምሰራበት ስራ ላይ ኮቪድ ሲመጣ የማታ ስራ ነበር የምሰራው። ፓርኪንግ ስራ ነበርና ወደ ጎዳና ወጣው። ስራው ሲቆም ስራ የለኝም ሌላ። በጥሩ ጊዜ ለመርኳት ሙያ አለች እና እቺ የኮፍያ መስራት ሙያ ለምበሷ አልተጠቀምም ብዬ ብዙ ጊዜ አልተቀመጥኩም። ጎዳና 6 ወር ነው የተቀመጥኩት። 6 ወር ስቀመጥ ግን በዛሽ ሙያ ነበር ሲንቀሳቀስ የነበረው። ኮፍያ ሰራለሁ፣ እሸጣለሁ፣ እላለሁ። እንዳልኩ ያው የሰውዬ መጥቶ የራይድ ሹፌር ነው። መኪናዬ ላይ ማንጠለጥለው ጫማ ስራልኝ አለኝ። በዛች ጫማ ምክንያት ወደ ስራ ገባሁኝ እና አሁን እዚህ ደረጃ ደርሻለሁ። ጎዳና የገባሁበትኝ ያው ስራ በመጣት ምክንያት ነው። የጫማ ስራ ከጀመርክ ምን ያህል ጊዜ ሆነ? 5 አመት ተኩል ምናምን ይሆነኛል። አሁን ግን አጠናክሬ በደንብ መስራት የጀመርኩትኝ የትልልቆቹ ጫማ ገና 1 አመት ከ6 ወር 7 ወር ይሆነኛል። ከዛ በፊት ግን የህፃናቶች ነበር። በጣም ብዙ ሰው ያገኛል። መንገድ ላይ በየጎዳና ነበረ መንገድ ላይ እየዘረጋው ነበር የምሸጠው። 4ም 5ም ሰራለሁ የህፃናት መንገድ ላይ ዘርግቼ ሰዎች ከስራ ሲወጡ ሲገቡ ያዙኛል፣ ይገዙኛል። አሁን እንግዲህ በዚህ በኮሪደር ምክንያት ያ መንገድ ላይ መሸጥ ክልክል ነው፣ አይቻልም። ይሄ የምታየው ቦታ በጣም የቆሸሸ ቦታ ነበር። ሰው በዚህ ጋር ማለፍ አይችልም ነበር። በጣም ብዙ ለፍቼ ነው ያጸዳሁት። አሁን እንደምታየው አሪፍ ነው ቦታው። እዚች ጋር ተቀመጥኩኝ። ያው ወረዳው ምንም አላለኝም። የተባበረኝ ፖሊሶችም አመራሮችም ሁሉም ይመጣሉ፣ ያዩኛል፣ በርታ ጎበዝ ይሉኛል። አሁን ላይ እንግዲህ በእንደዚህ አይነት ሁኔታ ነው ያለሁት። ይሄንን ቦታ ለማልማት ምክንያት የሆነ ምንድነው? እንዴት ተነሳሳ? አንደኛ ኮሪደሩን ያን ሁሉ ሰው እየለፋ ኮሪደር እየተሰራ ሀገራችን ልማት ላይ ነች።
ልማት ማደናቀፍ ነው። እንደገና የሀገራችንን ገጽታ ጥሩ አይሆንም። መንገድ ላይ እቃ ዘርግቶ መስጠት ጥሩ አይሆንም። ስለዚህ ያንን ታሳቢ በማድረግ ቦታ አፈላለኩኝ። ይሄ ቦታ በጣም ቆሻሻ ነበር። አጸዳው። እዚህ ጋር ተቀመጥኩ። አንድ ድንጋይና የሆነች ጣውላ አድርጌ ተቀመጥኩኝ። ሰዎች እያበረታቱኝ ጎበዝ እያሉኝ ቀን ያገኘዋትን ሰርቼ ሸቅዬ ወደ ቤት እገባለሁኝ። እንደዚህ መንገድ ላይ መዘርጋት የለም። ስለዚህ ቦታውን መረጥኩኝና ቆሻሻ መሆኗን ሳስብ ማጽዳት አለብኝ፣ አዝቼ እዚህ ጋር መስራት አለብኝ ብዬ ይሄ የቴሌ ፖስቴ ነው እዚህ ጋር የተቀመጥንበት። ቆሻሻ ይጠለበታል፣ ይሞላል፣ እንስሳቶች ሲሞቱ እዚህ ውስጥ ነው የሚከቱት። ያን ሁሉ አዝድቻው ንጹህ አድርጌው ይኸው አሁን እዚህ ጋር ጣውላ አድርጌበት ነው እዚህ ጋር እኔ እናንተ የተቀመጥንበት። ስለዚህ ያችን አስቤ አዝድቼ ተቀመጥኩኝ እዚህ። እንግዲህ ብዙ ጊዜ ሰዎች ሲቀመጡ የለማ ቦታ ያማረ ቦታ ፈልገው ነው የሚሄዱትና እንግዲህ ያለበትን ቦታ ሱባል እኛም እየተመለከትነው ነው። እዚህ ጋር ደግሞ ቁጭ ብለ ትገኛለህና ቦታውን በማልማት ከሰዎች ዘንድ ያገኘው ተቀባይነት አለ? በጣም ብዙ ተቀባይነት አለኝ። አሁን በዚህ ጋር ይሄ ቦታ በመዝዳቱ ምሳሌ በሉ ከቢሮ ወጥተው የሚሄዱ አሉ። በፊት መንገድ ቀይረው በዛኛው በኩል ነበር የሚወርዱት። አሁን በዚህ ጋር ያልፋሉ፣ በዚህ ጋር ይመለሳሉ። እዚህ ጋር አጠገቤ ቁጭ ብለው ሁላ እረፍት ያደርጋሉ። ትንሽ ጥላ ስላላት ከሰዓት በኋላ ትንሽ ያላትኝ እዚህ ጋር እረፍት አድርገው እኔን አንዳንድ ነገር አውርተውኝ ወይ ኦርደር አድርገውኝ ወይ የሆነ ስራዬን አድንቀው ምናምን ይሄዳሉ። መጀመሪያ ስቀመጥ ግን የስራውን ውበትና ጫማውን ቆንጆ መሆኑን እያዩ ግን በዚህ በሽታው ምክንያት በመንገዱ ምክንያት አድንቀው ብቻ ነበር የሚሄዱት። አሁን መጥተው እቃዎችን አይተው እዚህ ጋር አረፍ ብሎ ነው የሚሄዱት። ተቀባይነት አለው። ወረዳ አመራሮችም ጎበዝ በርታ እያሉ ነው። ይሄን ቦታ ስላጸዳው እነሱ ምንም የተናገሩኝ ነገር የለም። አሁንም እየሰራው ነው ያለሁት። ባዛር ጋብዘውኝ ባዛር አቅርብ ያለውኝ በዚህ ወረዳ ክፍለ ከተማው ባዘጋጀው ባዛር ወረዳው ጋብዞኝ ሂጄ አቅርብ ያለው። ይሄን ያህል እንግዲህ ተቀባይነት አግኝቻለሁ ማለት ነው። ለብዙ ሰዎች ስልጠና ሰጣለሁ። እዚህ ቦታ ላይ ወደ 6 ሰው አሰልጥኛለሁ። ንጹህ ስለሆነ ነው። ይሄን ቦታ ስላጸዳሁት ነው። እዛ ቆሻሻ ቢሆን ኖሮ ማንንም አይመጣልኝም። በእርግጥ እነሱ ናቸው መማር የሚፈልጉት። የጎዳና ልጆች አስተምሬያለሁ፣ የልጆች እናት አስተምሬያለሁ። እናንተ ከመምጣታችሁ በፊት የነበረችው ልጅም ተማሪ ናት። ከወለንጭት መጣ ነው ልትማር ይሄን ሙያ ማለት ነው። ሶሻል ሚዲያ ላይ አይታኝ። ስለዚህ ምንድነው ስላጸዳሁት ነው ይሄን ቦታ እና እዚች ቦታ ላይ ሰውም እያስተማርኩ ነው ያለሁት ነው። የጫማ ሙያውን ተምረሃል፣ ለሌሎችም እያስተማርክ ነው የምትገኘውና የጫማ ስራውን ስታስተምር ክፍያ ትቀበላለህ? አላስከፍልም። በነፃ? አዎ ነፃ ነው ማስተምራቸው። እኔ ምንም የሚጠቅመኝ ነገር የለም። ተቀብዬ ምንም ማገኘው ጥቅም የለም። ሙያ ነው፣ የእጅ ሙያ ነው። እድሜ ልኬን በሰራ አንድ ቀበሌ ሰው አላለብስም። የተቸገረ ሰው አለ፣ የጎዳና ልጅ አለ። ጎዳና የሚወጡት ብዙዎቹ በስራ ማጣት ምክንያት ነው። እኔ ስራ ከፈጠርኩላቸው እነሱ ሆዳቸውን ከሞሉ ቤተሰቦቻቸውን ካኖሩ ኑሯቸውን ከኖሩበት ሀብቴ ክፍያ እሱ ለምን አስከፍላለሁ? በሰራም እቺን አካባቢ ሰው አላለብስም። ባልሰራም ደግሞ ሌላ ሰው ባላስተምርም እቺን አካባቢ ሰው ነው ማስተምረው። ግን ሌሎችን ባስተምር ህይወታቸው አሪፍ ይሆናል፣ ኑሯቸውን ይኖራሉ። ልጆች ያላችሁ 2 ህፃን ልጅ ይዞ እዚህ የተማረ ልጅ አለ። ባለቤቱ የለችም፣ ትታበት ሄዳ። ወንድ ልጅ ነው፣ መንገድ ላይ እየለመነ አገኘሁት። እሱን አስተምሬያለሁ። አሁን አሰላ ነው የሚኖረው። ልጆቹ ትምህርት ቤት ገብተዋል። እሱም ስራውን ይሰራል፣ ተጨማሪ ስራ እየሰራ ነው። ገብቷል አይደል? ያ ነው የኔ ሀብት። ህልሜም እሱ ነው። ለወደፊት ማስበው ትልቅ የማሰልጠኛ ተቋም ኑሮ ከዚህ ከጫማ የበለጠ ብዙ ነገሮች መስራት ስለምፈልግ ያንን ለሰዎች ማስተላለፍ ነው። የእጅ ስራ ነው፣ የማሽን አይደለም። እኔ በቀን 1 ጫማ ነው የምሰራው። ባላስተምር ያችነው 1 ጫማ ነው፣ ባስተምርም ያችነው 1 ጫማ ነው። የተማሩ ሰዎች ግን 10 ሰው ባስተምር 10 ጫማ መረተ ማለት ነው። የ10 ጫማ ገንዘብ 10 ሰው ስንት ያገኛል? ይሄን ያህል እንግዲህ ልላ አልችልም። ብዙ ገንዘብ ያገኛል። ስለዚህ ይጠቀማል። ምናልባት ለወደፊት የራሴን ነገር ማሰልጠኛ ተቋም ስከፍት አንዳንድ ለማረጋቸው ማቴሪያሎች የማውጣቸው ማቴሪያሎች አንዳንድ መግዣ ካስፈለገኝ የሚረዳኝን አካል ፈልጋለሁ እንጂ ለሙያ ጭራሽ አላስከፍልም። አንተ ሙያውን አለክ። ብዙ ሰዎች አንተ ስልጠና በነፃ እየሰጠ ነው ሙያቸውን ይደብቃሉ። አንተ እንዴት ሳትደብቅ ለማስተማር ወሰን? በመደበቃቸው ያው የደበቁትን ሙያ ይዘው ይሞታሉ። ባይደብቁትና ለሌላ ሰው ቢያስተላልፉ ስማቸው እየተጠራ ነው የሚኖረው።
እኔ ልጅ እያለሁ አስታውሳለሁ ፒያሳ አካባቢ አንድ የሆነ ጣሊያናዊ ቅልስ ነገር ነው በጣም የሚገርም ጫማ ይሰራ ነበር። ሶሉንም ቆዳ ከላይም ቆዳ አድርጎ ይሰራ ነበር። አሁን ያንን ጫማ የሚያመርተው ሰው የለም። ብዙ ሰው ገና አልተማረው ገብቷል። ሌሎችም አሉ ሙያ ያላቸው ቢያስተላልፉት በእጅ ነው የሚሰራው። ስሜ ይነሳል እኮ ከቀን ወደ ቀን ስሜ ይነሳል፣ በየሚዲያው ይነሳል። ማን ያስተማረ? እኔን እንደጠየቀኝ አንተ እንዴት ተማርክ እንዳልከኝ ሌላ ሰው ያን የተማረው ሰውዬ እኮ እንዴት ተማርክ ተብሎ ሲጠየቅ እኔን ነው የሚያነሳው። ስለዚህ ስሜ ይጠራል። በቃ ሀብት ይሆነኛል እሱ። ስለ ማህበራዊ ሚዲያ እናንሳ። እንግዲህ አሁን ጊዜው የማህበራዊ ሚዲያ ነውና እኛም በቲክቶክ ገጽ ላይ ተመልክተን ነው ወደዚህ የመጣ ነውና ማህበራዊ ሚዲያን እንዴት ወደ መጠቀሙ መጣ? ቲክቶክን የተጠቀምኩት ያው እንዳልኩ ሜዳ ላይ ነው የምሸጠው። ምንም አቅም የለኝም። አንድ ጫማ ሰራለሁ፣ ሰውዬው ያንን እስከሚወስድ ጠብቃለሁ። በዚች ባንድ ክር ይሄ አንድ ጫማ ይሰራል። ግን በዚህ ክር ብቻ 5 ጫማ ሰርቻለሁ። 5 ጫማ ሰራ ያልኩ ለምንድን ነው? ሌላ ክር የታዘዝኩት ትእዛዝ ስለማይሄድልኝ በብዛት ስለማይወስዱልኝ ስለሚቆዩ ስራ ላለመፍታት 5 አይነት ዲዛይን አወጣበታለሁ። እሰራለሁ። ሰርቼ ከጨረስኩ በኋላ ዲዛይኑን እንደገና ተረትረውና ደግሞ መልሼ ሌላ ዲዛይን እሰራለሁ። ገብቷል አይደል? እንደዛ እያልኩ ነበር ሳልፍ የነበረው። እዚህ ጋር ቁጭ ብዬ በመሰራ ሰዓት ሄኖክ የሚባል ልጅ ነው መጥቶ አየኝ። እንዴ ስራ እንዴት ቲክቶክ ላይ ለምን አታውጣውም ማለት? ስልክ የለኝም። ስልክ ስለሌለኝ እንዴት አድርጌ ላውጣው? በኔ ስልክ ቀርጻለሁ፣ አካውንት ከፍተላለሁ፣ ለቲክቶክ ይተዋወቃል አለኝ። በራሱ ስልክ ቲክቶኩን ከፈተው፣ አካውንቱን በራሱ አድርጎ ከፈተልኝ። ብዙ ተቀባይነት አገኘ። ስራ መስራት ጀመርኩ፣ ትእዛዝ ማግኘት ጀመርኩ። በመካከል ወደ ላይ ያለው ፎቅ ይታያል። አንድ መልካም ሴት አለች። እሷ ይሄን ስልክ ገዝታ ሰጠችኝ። ከዛ ስልክ ስገዛ ልጁ ቲክቶክን ሰጠ። አሁን የምሰራቸውን ጫማዎች ፖስት አደርጋለሁኝ። ብዙ ሰው ያዘኛል፣ ብዙ ሰው ያበረታታኛል፣ ጎበዝ በርታ ይለኛል። በዚህ ሁኔታ አሁን ቲክቶኩ እያሰራኝ ነው ያለው። ቲክቶኩ ተጽዕኖ አድርጎልኛል፣ እየሰራው ነው ያለው። ስለዚህ አሪፍ ነው ቲክቶክ። ያለ አመለካከት እጅግ የሚገርም ነው። ምክንያቱም በነፃ ለሰዎች የማስተማር በርካታ ነገሮችን እያነሳልኝ ነበርና ምናልባት አንተ የሰራው መልካምነት ሰዎች ላደረጉል መልካምነት ዋጋ አለው ብለህ ታስባለህ? የኔ መልካምነት ከፈጣሪ ነው የማገኘው። ከፈጣሪ ያገኘዋለሁ። ለምሰራቸው ነገሮች ከሰው አልጠብቅም። ብዙም ያስፈልገኝ ነገር አለ። የቦታ ችግር አለብኝ። እቺ የምታያት ብረት ጧጧት ተስተካካለች፣ ማታ ማታ ትነቀላለች። ማታ ማታ ነቅለዋለሁ፣ አስሬ ያስገባለሁ። የራሴ ቆልፌ የምወጣው ሱቅ የለኝም። ቦታ ያስፈልገኛል። ጥሩ ስራ ነው የምሰራው። ይሄ ስራ ወደ 42 አይነት ዲዛይን አለኝ። ገብቷል። የቦታ ችግር አለብኝ። ያ ነው እኔ የሚያስፈልገኝ እንጂ ለሰዎች ውለታ ያደርጉልኛል፣ ከሰዎች መልካም ነገር አደርገኛለሁ የለም። እሱን ምንም አላስበውም። ግን ያለብኝ ችግር ይሄ ነው። ስለዚህ የኔ መልካም ስራ ጥቅሜ ምንድነው? በሰዎች ዘንድ እንትን ማግኘቴ ነው። በቃ ሀብቴ እሱ ነው። ስለዚህ ያ ነው የኔ መልካም ስራ የሚከፍለኝ እንጂ ሌላ የሚከፈለኝ ነገር ከማንም ምንም አልፈልግም። የጫማ ስራን በመስራት እንግዲህ በጣም ታዋቂነት ያገኘች እንዲሁም ዓለም አቀፍ ላይ ተጽዕኖ ፈጣሪ ከሆኑ ሴቶች መካከል አንዷ ነች። ብራንዷ እጅግ ታዋቂ ነው። ቤተልሔም ጥላሁን የምትባለውን ታውቃታለህ? እኔ አላውቅም። በስም ምናልባት ቤተልሔም ጥላሁን የሶል ሪብልስ መስራች ነች። የጫማና በእጅ የሚሰራ ጫማ ነው። እስከ ውጭ ሀገር ድረስ ስታንዳርድ ያለው በዓለም ላይ ተጽዕኖ ፈጣሪ የሆነች ሴት ነችና እሷም እንዲህ በትንሽ ካፒታል ጀምራ ከዛ በኋላ በብድር አስፍታ ነው እየሰራች ሄደችውና ምናልባት አንተ አሁን የተለያዩ አይነት ዲዛይኖች አሉ ከዚህ ቦታ እየሰራክ ያለው ወደፊት ምን አይነት ህልም ነው ያለክ? የወደፊት ህልሜ ጫማዎችም በስነ ስርዓት ሰርቼ እንደዚህ ኳሊቲነታቸውን ጨምሬ ወደ ውጭ ኤክስፖርት ማድረግ ፈልጋለሁ። ወደ ውጭ ኤክስፖርት ነው ብዙዎችን ሰብስቤ ብዙዎችን አስተምሬ ራሴ ማሰልጠኛ እንዳልኩ ማሰልጠኛ ተቋም ኑሮኝ ያን ማሰልጠኛ ተቋም ከፍቼ ለብዙዎች ስራ ፈጥሬ ጫማው ተመርቶ ከሀገር አልፎ ወደ ውጭ እንዲሄድ ብዙዎች የዚህን ጫማ አሰራር እንዲያውቁት ህልሜ እሱ ነው። ሌላ ምን ነገ ለምሞተው ነገር ምን ሌላ ምን አለ? ፍቅር ገንባ ህንጻ ለስራ ምናምን ነገ ትቼው እሞታለሁ። የኔ ህልም ምንድነው? ትልቅ የማሰልጠኛ ተቋም መክፈት፣ የተቸገሩ ሰዎችን ማስተማር።
ይሄን ነው የምፈልገው። ጫማዎቼ ከሀገር አልፎ ወደ ውጭ ኤክስፖርት እንዲደረጉ ኳሊቲነታቸው ጨምሮ የሶል ማቴሪያሉ ጨምሮ የክር ማቴሪያሉ ጥሩ ማቴሪያል ጨምሮ ጫማው ራሱ ብዙ ነገር የሚቀረው ነገር አለ። ያንን አስተካክዬ ከኛ ሀገር አልፎ ወደ ውጭ ኤክስፖርት እንዲደረግ ነው የምፈልገው ህልሜና ብዙዎችን ማስተማር ነው የምፈልገው። በጣም ብዙዎችን እግዚአብሔር ከፈቀደ ይሄ ነው በቃ እኔ እንዳልከው ከትንሽ ወደ ትልቅ ለመውጣት ብዙ መስዋዕት መክፈል አለብን። እኔ እዚህ ደረጃ እስከምደርስ ማንም ይረዳኛል፣ ማንም ያገዘኝ ሰው የለም። አንዳንድ ሰዎች ያው የተወሰነ ነገር አግዘውኛል። እኔ ስልክ የገዛችልኝ ሴትዮች አሉ። ብዙ ሰዎች በሶሻል ሚዲያው ያበረታቱኛል፣ ጎበዝ ይሉኛል። ጫማ ገዝተውኝ መለሰ ተጠቀምበት ብለው የሚሰጡኝ አሉ፣ ሽጠው የሚሉኛል፣ የሚያበረታቱኝ አሉ። ስለዚህ እኔው ራሴ ጥሬ ተጣጥሬ አሳድገዋለሁ። የኔ ትልቁ ችግር ቦታ አገኝቼ ሰርቼ አድጌ ህልሜ ላይ ለመድረስ ብዙ ሰራለሁ ከዚህ በኋላ እድሜና ጤና ከሰጠኝ። ስለዚህ እሷ የደረሰችበት ቦታ ልደርስ እችላለሁ ብዬ አስባለሁ። ደሞም እደርሳለሁ እግዚአብሔር ከፈቀደ። የሰው ያስባል እግዚአብሔር ይፈጽማል። ስለዚህ እደርሳለሁ ብዬ አስባለሁ። ሰዎች ተቋማትን መክፈት ሲያስቡ ከቢዝነስ ከገንዘብ አንፃር ከዛ በተጨማሪ ምናልባት የተለየ እሳቤ ካገኘን የሀገርን ገጽታ ከማስተዋወቅ ሊጠቀሙበት ይችላሉ። አንተ ግን ተቋም መስረት ራሱ የምትፈልገው የተቸገሩ ሰዎችን ለመርዳት ነው። እውነት ነው፣ ልክ ነው። እኔ ያለፍኩት ታሪክ ነው። እኔ ጎዳና ላይ እንደነገርኩ 6 ወር ስቀመጥ ያለፈብኝን ታሪክ ነው የማውቀው። 6 ወር እርቦኝ ስጠይቀው ሰርተህ አበላም ይለኛል። ውሃ ጠምቶኝ ስጠይቀው ውሃ ሊሰጠኝ ይችላል። ወንጌል ጋሼ እንደዚህ ተቸግሬያለሁ ሰርተህ አልበላም ወደ ጉልበት አለ። እኔ ግን የምሰራው አጥቼ ከዓመት በፊት የለመድኳትኝ እቺ የኪሎሽና የክር ሙያን እሷ ናት አምሮ ላይ ጥልቅ ያለችው። ወዲያው የወደቀ ሹራብ አገኘ። ያንን ሹራብ ተረተርኩኝ፣ ኮፍያ ሰራው። 4 ኮፍያ ሰራልኝ። 50 ብር ሸጥኩትኝ። ያችን 200 ብር ቁርሴን ምሳዬን በላሁባት። ከዛ ቀጣይ ክር ገዝቼ የህፃናት ኮፍያ መስራት ጀመርኩ። ገብቷል አይደለ? እኔ ለልህ የፈለኩት ምንድነው ያለፍኩበት ችግር። ብርድ ላይ ተኝቻለሁ፣ ያልሆነ ቦታ ተኝቼ በዱላ ተመትቻለሁ። እዚህ ጋር መተኛታችንም ተብዬ ሌባና አንተ እኔ ምኝታቼ ነው የተመታውበት ጊዜ አለ። ስለዚህ ያለፍኩበት ችግር ነው። መስራት እየቻለ የተቸገረ ወጣት አለ። እነሱን ወጣቶች ነው መሰብሰብ የምፈልገው። ጎዳና ህይወትን ስላየዋት እኔ ያለፍኩበት ችግር ስለሆነ ለዛ ነው ከዛ ችግር ውስጥ ወጣቱ እንዳይደርስ ነው ሐሳቤ እሱ ነው። ይሄን እንዳደርግ ያደረገኝ ይሄን እንዳስብ ያደረገኝ እሱ ነው። ግን እግዚአብሔር ሲፈቅድ ነው። ኢትዮጵያ ውስጥ በርካታ ወጣቶች አሉ። አንተ እንግዲህ ሙያውን ተምረሃል። ሙያ ለመማር የሚፈልጉም እያስተማርክ ነው። ነገር ግን በተለያዩ አካባቢዎች የሚኖሩ ወጣቶች አሉ። ለነዛ ወጣቶች ስራን እንዲሰሩ ሙያን እንዲለምዱ ምን ትመክራቸዋለህ? በመጀመሪያ ህልም ሊኖር ይገባል። ህልምህን ለማሳካት ደግሞ መጣር አለ። ጉድጓድ ውስጥ መግባት አለ። በቃ የፈለገ ነገር ነው። ነግሬያለሁ። የወደቀ ሹራብ አንስቼ ተርትሬ ነው እዚህ የደረስኩት። ሰዎችን እርዱኝ፣ እሱም አይታሰብ ነው። መልካም ሰዎች አሉ፣ የሚረዱ ሰዎች አሉ። ያ እኔ አላጋጠመኝም። ስለዚህ ተጣጥሬ እዚህ ደርሻለሁ። መጣር አለባቸው። ስራ አለመናቅ ምንም ይሁን። በብዛትኛ ሀገር ኪሎሽና ሀገር ሴት ነው የሚሰራው በብዛት። የተወሰኑ ወንዶች ኖሩ ይችላሉ። እኔ አልናቅኩም። ስራ ነው በቃ አለ። አሁን እየኖርኩበት ነው። ስራ አለመናቅ። ስራ ካልናቅ የምትፈልገው ቦታ ላይ ጥግ ድረስ ትደርሳለህ። ስለዚህ ለወጣቱ ማስተላለፍ የምፈልገው ምንድነው? ስራ አለመናቅ፣ ስራ መስራት። ያገኙትን ስራ ሰርተው ህልማቸው ላይ ይደርሳሉ። ስራ ካልናቁ ህልማቸው ላይ ይደርሳሉ። ወንድም ሆነ ለሴት፣ ለወጣቱም ሆነ ለትልቅ ሰው፣ ሁሉም ሰው ህልም ካለ ሐሳብ ካለ የምትፈልግበት ጥግ ድረስ ለመድረስ ያገኘውን ስራ መስራት አለ። ወጣቶች እናበረታታለን የሚሉ ሰዎች ደግሞ እንደዚህ አይነቱን ነገር ሲያዩ እንዲያበረታቱ መክረው፣ የስራ ፈጣሪዎችን እንዲያበረታቱ። እኔ ስራ ፈጥሬያለሁ፣ ለሰዎች እያስተላለፍኩ ነው የለውም ያለ ገንዘብ እንዲያበረታቱ ያላቸው ሰዎች። እኔ ጠይቄ ሰልችቶኛል። አሁን ማንንም አልጠይቅም። እኔ አንድ ታሪክ ልንገርህ። አንድ ትልቅ ካምፓኒ ውስጥ መኪና አስመጪ ሰውዬ ነው። እሱ በር ላይ ቁጭ ብዬ እሰራለሁ፣ የህፃናት ጫማዎችን በመሰራ። ወደ ቤት ሲሄድ ሻንጣዬን ተሸክሜ ያለ ይመስሏቸው ከኋላ ማጅራት መቼ ይመታኛል እና ሻንጣዬን ይወስዱታል።
ባዶንክ ያ ሰው በየቀኑ አጠገቤ ስልክ ያወራን በርታ ጎበዝ ይለኛል። ጋሼ እከሌ እንደዚህ ሆኛለሁ እባክህ ክር መገዛበት ትንሽዬ ብር እርዳኝ ተመልሼ ወደ ጎዳና እንዳልገባ አልኩት። ኋላ ሲገብቶ 100 ብር ነው የሰጠኝ። 100 ብር ያችን ብር አልተገ ምን ላረጋት አመሰግናለሁ ብዬ አለ የተባለ ሰው ነው እንግዲህ ያ ሰው ማለት ነው። ያም ሆኖ ተስፋ አልቆረጥኩም። ከዛ በኋላ ሰው መጠየቅ አቁም ጥሬ ግሬ እዚህ ደርሻለሁ። እግዚአብሔር ፈቅዶት አሁንም ይፈልግበት ቦታ ደርሳለሁ ከመድኃኒዓለም ጋር። ቲክቶክ ላይ እንግዲህ ስመለከት በርካታ ደስ የሚሉ የሚያበረታቱ አስተያየቶችን አያለሁ። ምናልባት ሁሉንም የመመልከት እድል ስለማይኖረኝ የተለየ ከመልካምነቱ በተለየ መልኩ ወይ በነቀፌታ መልኩ ሰዎች ያነሱበት አስተያየት አለ አይደለም? ቲክቶክ ላይ መንገድ ላይ ዘርግቼ በምሸት ሰዓት ተወልጄ ነፍስ ካወቅኩ ጀምሬ አልተመረኩም። እነሱ የሚመርቁ ምርቃት ያየኝ የተመለከተኝ ሁሉ እጅ ይባረክ ነው፣ እጅ ይባረክ እየተባልኩ ነው የምመረቀው። ቲክቶክ ላይ ገብታየው መጥፎ ቃል የተናገረኝ መጥፎ ንግግር ኮሜንት ያደረገልኝ አንድም የለም። በርታ፣ ጀግና፣ ትለያለህ፣ ጎበዝ ነህ፣ በዚሁ ቀጥል እንዳታቆም። ሶሻል ሚዲያ ላይ አይቶ ከሆነ አንድ የምስጋና ቪዲዮ ሰርቻለሁ። ቲክቶክ ላይ አይቶኝ ነው 1 ደርዘን ጫማ የላከልኝ ሶል የሚያስመጣ ሰውዬ ዲዛይነር ነው። አልፎ ተርፎ አዘውኛል ጫማ እነሱ ማለት ነው። ስለዚህ በቲክቶክ ኮሜንት ላይ አንድም ነገር የተነገርኩት የተጻፈልኝ ምንም ነገር የለም። ቆንጆ ነው፣ ሰው ተቀባይነት አግኝቶታል። ሁሉም ሰው ያበረታታኝ ነው ያለው። አሁን ትንሽ ያው የገንዘብ አቅም ነው ያለብኝ። እንደምታያቸው አሁን እነዚህ ሁሉ ጫማዎች ኦርደር ናቸው። እዛ ጋር ማለት እዚህ ማዳበሪያ ውስጥም አለ። ቶሎ አልሄደልኝም። ገብቷል። ደውዬ ታሳውቂያለሁ፣ አልወሰዱትም። ቢወስዱልኝ በብዛት ክራ አመጣለሁኝ። ስራዬን አፋጥኜ እሰራለሁ፣ ሌሊትም ቀንም እሰራለሁ። እችኑ ያገለባበትኩ ስለሆነ እሷም ትደርሳለች። በደርዘን በጆንያ የምገዛበት ጊዜ ይመጣል ክር፣ ሶልም በጆንያ የምገዛበት ጊዜ ይመጣል ክር እንጂ ቲክቶክ ላይ ይሄው እዚህ ያደረሰኝ እናንተ የሚመጣችሁ እሱ ነው። ጥሩ አመለካከት ነው ያለው። ስለዚህ አሪፍ። አሁን በርካታ ሰዎች ማህበራዊ ሚዲያን ይጠቀማሉ። ልክ የሚጠቀሙት የሚመለከቱት ነገር እንደሚደርሳቸው ሁሉ የማይደርሳቸው አሉ። ማህበራዊ ሚዲያ ሙሉ ለሙሉ የማይጠቀሙ በቴሌቪዥን ብቻ ፕሮግራሞችን የሚከታተሉ ሰዎች አሉና የቲክቶክ ተከታዮች ዋጋውን ያውቃሉና የቲክቶክ ተከታይ ላልሆኑ ለኛ ተመልካቾች ምናልባት በእነዚህ ሁለቱ ጫማዎች መካከል ያለውን የዋጋ ልዩነትና ስትሰራ በራስ ዲዛይን በርካታ እንዳለ አንስተልኛል። በዛ ብቻ ነው ወይስ ተጨማሪ ትሰራለህ የሚለውን ሀሳብ ብታነሳልን ደስ ይለኛል። እነዚህ ጫማዎች አሁን ቡትሶች ናቸው። አሁን ላይ የምሸጣቸው 2500 ብር ነው የምሸጣቸው። እነዚህ ፍላቶቹ አሉ። እነዚህ 2000 ብር ነው የምሸጣቸው። የተለያዩ ከለሮች አሉ። የተለያየም ዲዛይን አለው። እዛ ቲክቶክ ላይም አለ። ቴሌግራም ቻናል አለ ተስፋ ጫማ ይል እዛ ያገኛሉ። ቡትሶቹ አሪፍ ከለሮች አሉ። 2500 ብር ነው የምሸጣቸው። በጣም ጠንካራ ነው፣ ስትሮንግ ነው። ይሄ በሰው እጅ አይበጠስም። ይሄ ክር ማለት ነው ጠንካራ ነው። መታምር ሰው እጅ አይበጥሰው። ሶሉም እንግዲህ አሉ ከሚባሉ ሶሎች እንገዛው እዚህኛ ሀገር ጋር ከሚመረቱት 2500 ብር ነው አሁን ላይ የምሸጣቸው። ለወደፊት አላውቅም። እቃ ከጨመረ ትጨምራለ፣ ሌላ ነገር የለውም። ክፍቶችም አለው። እናንተ ስመጡ ስለሌሉ ነው እንግዲህ መግዛት ለፈለጉ ዋጋዬ ነው። ቦሌ ይገኛለሁ። ጃፓን ኤምባሲ አካባቢ መንገድ ላይ ነው የምሰራው። መግዛት ከፈለጉ ዋጋቸው እንደዚህ ነው። ዲዛይን ካመጡ የሚፈልጉ ዲዛይን ካለ እነሱ በመረጡት እሰራለሁ። ሌላ አይነት ዲዛይን ካላቸው የክርን ጫማ ከሆነ ከመስራት ወደ ኋላ አልልም። ይሄ እርግጠኛ ነኝ እሰራዋለሁ። ማቴሪያል ምናልባት እነሱ የሚፈልጉት ክርና እኔ ያለኝ ክር ሊለያይ ይችላል። አገራችን ላይ ባሉት ክሮች የሚፈልጉትን ዲዛይን እሰራለሁ። በዓል ነው፣ ጥምቀት ነው። እንግዲህ ለክርስትና እምነት ተከታዮች እንኳን አደረሳችሁ ማለት ለምትፈልገው እንዲሁም ደግሞ የምታስተላልፈው መልእክት ካለ ድሉ ልስጥና በዚህ ብታስተላልፍ ደስ ይለኛል። ለመላው የኢትዮጵያ ሕዝብ
በሙሉ ዓለም ላይ ያላችሁ የኢትዮጵያ ሕዝቦች በሙሉ ክርስቲያን በጠቅላላ እንኳን ለጥምቀተ በዓል በሰላም አደረሳችሁ እላለሁ። ለቤተሰቦቼ፣ ለምታውቁኝ፣ ለኔ መልካም ነገር ለምታስቡ ሁሉ ለሀገራችን እንኳን አደረሳችሁ እላለሁ። አንድ ማስተላለፍ የምፈልገው ነገር አለ። ምናልባት እዚህ አዲስ አበባ ክፍለ ከተማ አዲስ አበባ መስተዳደር ምናልባት እቺን ስራ አይታችሁልኝ የቦታ ችግር አለብኝ። ያው እንደምታዩት አቧራ ነው። አቧራ ሲያለብሰኝ ነው የሚያድረው የሚውለው። ብዙዎች ማስተማር እፈልጋለሁ። ቦታ ቢሰጠኝ ይሄ ጫማ ጥሩ ቦታ አግኝቶ ሱቅ ኖሮት በስነ ስርዓት ተቀምጦ መስራት እንድችል ቦታ እንዳገኝ በቦሌ ክፍለ ከተማ ወረዳ 2 ያላችሁ አካላት አዲስ አበባ መስተዳደር አይታችሁ ቦታ ችግር ስላለብኝ ይችን ዝረዱ ይፈልጋለሁ። መልእክቴን ማስተላለፍ ይሄ ነው። እንግዲህ በስራ ቦታ ተገኝተን ሰፊ ጊዜ ሰጥተህ ቃለ መጠይቅ እንድናደርግ ስለፈቀድክልን በኦቤን ሆርን ኦፍ አፍሪካ ተመልካቾች ስም ከልብ አመሰግናለሁ። እኔም ከልብ አመሰግናለሁ። እናንተም እንግዲህ እኔ መተኛችሁ ስለጎበኛችሁልኝ አመሰግናለሁ። ክቡራን ተመልካቾቻችን እየተከታተላችሁት የምትገኙት ልዩ የጥምቀት በዓልን ነው። እየተላለፈላችሁ የሚገኘው በኦቤን ሆርን ኦፍ አፍሪካ ነው። የተገኘነውም እንግዲህ በቲክቶክ ገጽ ላይ ተመልክተን ተስፋዬ አባተ የተባለ ወጣት የጫማ ምርትን ሲያመርት ተመለከተንና ጥምቀት ነው ሰዎች የሚዋቡበት እንደመሆኑ መጠን መተን አነጋገር ነው። የህይወት ተወረዱን ተሞክሮውን፣ ለሰዎች ያለውን ለስራ ያለውን አመለካከት በርካታ ወጎችን አወጋን። እናንተም በየቤታችሁ ናችሁ ለምትመለከቱት ተስፋዬን ማግኘት ስትፈልጉ እንግዲህ ስፍራውንም ገልጾላችኋል። መታችሁ እንደምታገኙት ተስፋ እናደርጋለን። በዓሉ የሰላም የፍቅር እንዲሆንላችሁ ተመኘው። እኔ በዚያ በቃው። ሌሎች የኦቤን ሆርን ኦፍ አፍሪካ ፕሮግራሞች ይቀጥላሉ። ጤና ይስጥልኝ።